በመጽሐፍ ቅዱስም በቁርአንም አምናለሁኝ። ሁለቱንም አንብቤ ስላመዛዘምኩ። አንቺ ሲጀመር ክርስቲያን አትመስይኝም። ሲጀመር ክርስቲያን ነኝ አላልኩህም። እሺ ሃይማኖትሽ ምንድን ነው? ችግር የለውም። እሺ ሃይማኖት እኔ አሁን በደረስኩበት እውቀት አልኩህ። ሃይማኖት 3000 ሃይማኖት ባለበት ከ3000 ግን 2 መጽሐፍ አለ። በጣም አንብቤ ሁለቱንም ልቤ ዳይጀስት ያደረገው የዋጥኩትኝ መጽሐፍ ቅዱስም ቁርአን። መጽሐፍ ቅዱስን ተቀበያለሽ? አዎ ተቀበለሽ። ሙሉ በሙሉ ተቀበለሻል? ሙሉ በሙሉ ስትል አዎ ሙሉ በሙሉ ስለተቀበልኩኝ ስላሴ የሚል ቃል አላገኘሁበትም። ለምሳሌ ኢየሱስ ክርስቶስ አምላክ እንደሆነ ትመሰክሪያለሽ? አትመሰክሪም? አልመሰክርም። በመጽሐፍ ቅዱስም በቁርአንም አምናለሁኝ። በመጽሐፍ ቅዱስም በቁርአንም አምናለሁኝ። ያ ቤትዬ ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ። ቤትልሔም እባላለሁ። ክርስቲያን ነሽ? ሙስሊም? ኧረ ክርስቲያን ቤተልሔም ብሎ በመጽሐፍ ቅዱስም በቁርአንም አምናለሁኝ። ሁለቱንም አንብቤ ስላመዛዘምኩ የመጀመሪያ ስቴትመንቴ I have a question for you። ላለፉት 9 ዓመታት ባይብልና ቁርአንን ሳነብና ሳመዛዝን ነበረ። እኔ ማንም ሪሊጅን አልሰጠኝም። እናቴም ስራ ላይ ብዙ ጊዜ ትኩረት ስለነበራት አንዴ ሪሊጅን ብዙ አላተኮረችም። ለመጀመሪያ ጊዜ መጽሐፍ ቅዱስን ያነበብኩት 2008 ነው። ዩኒቨርሲቲ ስገባ እናቴን አስገዝቻት። ኤጁኬሽናል ባክግራውንዴ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው። አንድ የጻፍኩት መጽሐፍ አለኝ ለመንግስትና ለህዝብ የተጻፈ ይላል። ሰው ለሴቶች፣ ለህፃናት፣ ለማህበረሰቤ ጥልቅ ፍቅር ያለኝ ነኝ። ባለፉት ጀርኒዎቼ a couple of questions አሉኝ። የመጀመሪያው ለእናንተ ያለኝ ጥያቄ የመጀመሪያው ሃይማኖት ምን እንደሆነ ልትነግሩኝ ትችላላችሁ? ሁለተኛው ጥያቄ በዓለም ላይ ስንት ሃይማኖት አለ? ሶስተኛው ጥያቄ ስንት መጽሐፎችስ አሉ? ክሊርሊ ቁርአንን ሳይንስ 80%ን ከመጽሐፍ ቅዱስ እንዳልተገለበጠ መስክሯል። ቁርአን ውስጥ የተጻፉት ሳይንቲፊክ ትሩዞች አንዴ can I finish then you can talk እስከዛሬ ስታወሩ ሰምተናል አይደል? አንዴ ኖ ዝም ብለሽ አታውሪያ። ሳይንስ እሱን ገብተህ እኮ ማንበብ ትችላለህ። እኔ ሞራል ስቴትመንት ጻፍ። ሀሳቦች ጨረስ ካልቻልክ ሀሳብ ጻፍና እኮ ጻፈው ጥያቄውን፣ ከዛ ትሞግተኛለህ፣ ከዛ ማስረጃ ሰጥሃለሁ። አይደለም ብዙ ጥያቄ በአንቺ ኩዌሽን በአንድ ጊዜ መላክ ጥሩ አይደለም። አንድ ጥያቄ ትጠይቂያለሽ እኮ the first question የመጀመሪያ ሃይማኖት ምድር ላይ ምንድን ነው? ሁለተኛው question ስንት ሃይማኖት አለ? ልምጨርስ። ለምንድን ነው አንድ በአንድ ነው ሲሆን ነው ደስ የሚለው። እሺ የመጀመሪያ ሃይማኖት ምንድን ነው ያልሽው? ሃይማኖት የሚባል መቼ እንደመጣ ይታወቃል። የመጀመሪያው ሃይማኖት ሳይሆን እምነት ነው ያለው፣ የእግዚአብሔር መገለጥ ባይዘው። እሱን ከሆነ ሃይማኖት የምትይው የመጀመሪያው እግዚአብሔር መገለጥ በማን በኩል የተካሄደው ካልሽ እንግዲህ በክርስትና ታሪክ ዲፕ ማስረዳት አያስፈልግም። ሲምፕል ጥያቄ ነው የጠየኩት። የመጀመሪያ ሪሊጅን ምንድን ነው? ስም ነው የምፈልገው። አንዴ ቤተልሔም ሃይማኖት ላይ ኢየሱስ ናሬት አታርገው ነው የሚባል ጥያቄ የለም። መልስ እንዴት መመለስ እንዳለብኝ አንቺ አይደለም የምትነግሪኝ። ጥያቄ ጠይቀሽ እንደዚህ አድርገህ ነው መመለስ ያለብህ ምናምን በምትይ ከሆነ አንቺ ሲጀመር ክርስቲያን አትመስይኝም። ሲጀመር ክርስቲያን ነኝ አላልኩህም። በቃ ሃይማኖት የለሽም? ሃይማኖት የለኝም አላልኩህም። ለአንተ ነው ነኝ የሚለው ስቴትመንት ቦታ ያለው። ጥያቄውን ኦኬ ሰከንድ ኩዌስችን መልስ። ኦኬ ፈርስት ኩዌስችን መለስክ። ቆይ ሰከንድ ኩዌስችን መልስልኝ። ዓለም ላይ ስንት ሃይማኖት አለ? አላውቅም። አሁን ላይ ስንት ቁጥሩ ስንት እንዳለ እርግጠኛ አይደለም። አላውቅም ግን ኦኬ እሺ ኦኬ ስንት ሃይማኖት እንዳለ አታውቅም። ክሊርሊ በጣም ብዙ ሃይማኖቶች አሉ። እኔ ክሊርሊ ከናንተ ዌት ከናንተ ሃይማኖት አለ በዚህ በዓለም ላይ ከ3000 በላይ መጽሐፍ ቅዱስን ብቻ ይዘው ከ500 በላይ ሃይማኖት አለ። ከ3000 በላይ ያለ ሃይማኖት አሁን ላይ ምድር ላይ ከ3000 በላይ ሃይማኖት አለ። መጽሐፍ ቅዱስን ብቻ ቤዝድ አድርጎ ከ500 በላይ ሪሊጅን አለ።
ሶስተኛ ጥያቄ ሁሉ ሃይማኖት ላይ እንከን አለ የለም? አለ ወይ የለም ብቻ ነው ማለት ያለብህ። እንደዛ አለ የለም የሚባል ነገር እንደዛ አይሰራም። ስለ የትኛው ሃይማኖት ነው የምትጠይቂኝ? አሁን ስለምታውቃቸው ሃይማኖቶች ለምሳሌ ኦርቶዶክስ፣ ካቶሊክ፣ ኢቫንጀሊካን፣ ፕሮቴስታንት፣ ጂሆቫ ዊትነስ ብለን በቅርባችን ከምናውቃቸው እንሂድ። ስለ ሁሉም እኮ ማንም ሰው ስለ ሁሉም ሊናገር አይችልም። ስለቆመበት ስለራሱ ስለሚያውቀው ነው የሚናገረው። ገብቶሻል? አሁን ጥያቄው ኳሊፋይ ስለማድረግ ይሄን ነገር አንመልስልሽ። ሌላ ጥያቄ አለሽ? እያወራች ያለችው ስለ ሰዎች ልምምድ ይሆን? አይዶን አላውቅም። ለማንኛውም ችግር የለም ተዋት። ኳሊፋይ የሚያደርግ ጥያቄ አንተ ፎሎ የምታረገውን ሪሊጅን ሌሎች ሌላ ጥያቄ አለሽ? እየጠየቅኩ ነው። አንተ ፎሎ የምታደርገውን ሪሊጅን ሌሎች ሰዎች ቢያንቋሽሹ ቢስቁ ደስ ይልሃል አይልህም? ምኑ ምን አልሽ? አንተ የምትከተለው ሃይማኖት ሌሎች ሰዎች ቢያንቋሽሹ ደስ ይልሃል ወይስ አይልህም? የሚንቋሸሽ ነገር ካለው ክፍተት ካለው ያንተ ሃይማኖት ምንድን ነው? ያንተ ሃይማኖት እየመለስኩልሽ ነው። ሰዎች ምንድነው ክፍተት ካገኙበት የሚንቋሸሽ ነገር ካለ መተቸት ይችላሉ፣ መብታቸው ነው። ለምን ተቻችሁ አይደለም። ችግሩ እኔ ጋር ካለ ችግሩን እቀበላለሁ፣ ወይም ደግሞ የተችበት መንገድ ትክክል አይደለም፣ በዚህ ብዬ ለማስረዳት እሞክራለሁ። ኦኬ ኪንግ ጄምስ ቨርዥን ባይብል ዓለም ላይ አማርኛው ባይብል አስረጅ ጠይቂኝ። ኪንግ ጄምስ ቨርዥንን እነሱ ነው ካኖናይዝድ ያደረጉት ነጮቹ ናቸው። ከምን አንፃር ምናምን የሚለው ለእነሱ የሚቀርብ ጥያቄ ነው፣ ለእኛ አይደለም። ኦኬ ፎር ኤግዛምፕል እኔ ኢትዮጵያ ተወልጄ ነው ያደግኩትኝ። በሃይማኖቶቹ ላይ የራሴ ያየኋቸው ክፍተቶች አሉ፣ ሁሉም ላይ ማለት ነው። ለምሳሌ እሺ ከአንቺ መስፈርት አንጻር አንስተሽ ነው ክፍተት ያልሽው? ከምን አንጻር? አሁን ሁላችንም ከራሳችን ነው አይደል እያወራን ያለ ነው። አንተም እኔም ከተለው አልክ እኮ ጀነራል ጥያቄ ስጠይቅህ ወደ ራስ ፐርሰናል ስላረከው we're getting personal አይደል? ስለዚህ ራሳችን የእውነት ሚዛን አድርገን መስፈሪያውን ራሳችን አድርገን ነው እነሱን ትክክል አይደለም የምንለው። እኛ ትክክል ሆነን ማለት ነው። የምታወራው ነገር ክሊርሊ ገባ አልቻለም። አንቺ አሁን ለምሳሌ መስፈርት አድርገሽ ራስሽን ስታስቀምጪ አንቺ ነሽ በቃ መመዘኛው፣ የትክክለኛው መመዘኛ መስፈርቱ ሚዛን ራስሽ ነሽ። እነሱ ተሳስተዋል ብለሽ ስትይ አንቺ ትክክል ነሽ ማለት ነው። በመጀመሪያ የሰፈርሽበት ወይም የመዘንሽበት ሚዛን ትክክል መሆኑን በምን አውቀሽ ነው እነሱ ትክክል አይደሉም እኔ እንትን ስላቸው እኔ ትክክል ነኝ ብለሽ ልትይ የቻልሽበት ምክንያት? እኔ ምንም እንደዚህ የቻልኩት በራሴ ከተመለከትኩት ነው ያልኩት። ሎጂካል የማይመስሉ ምክንያታዊ የማይመስሉ ያየኋቸው ነገሮች አሉ። ዳሴት እኮ ምን ያህል ሃይማኖቱን ምን ያህል አውቀዋለሁ የሚለው በመጀመሪያ ደረጃ እንግዲህ ተወልጄ ያደኩበት ማህበረሰብና ተወልጄ ያደኩበት እምነትና ባህልና መዋቅርና ንገሪኝ። ስለ የትኛው እምነት ነው የምታወሪው? ተወልደሽ ያደግሽበት እምነት የትኛው ነው? ተወልደ ያደክበት እምነት የሚባል የለም። ተወልደ ያደክበት ወይ ሃይማኖት ነው። እምነት እኮ ፌት ነው። እምነት ውስጥ ያለ የማይዳሰስ የማይነካ በነገሮች የሚፈተን እምነትና ሃይማኖት አንድ ነው። አይደለም። እምነት ፌት ይባላል፣ ሃይማኖት ሪሊጅን ይባላል። ሁለት የተለያዩ ናቸው። ንገሪኝ፣ ልዩነቱ ምንድን ነው? እምነትና ሃይማኖት እኮ አሁን እኮ እምነትን እኮ አብራራሁልህ። ሃይማኖት ደግሞ እምነትን በአማርኛ ነው የነገርሽኝ እኮ እናትዬ። እምነትና ሃይማኖት አልሽኝና እኮ በአማርኛ ነገርኩ። እምነት ማለት የማይዳሰስ ወይት እምነት ማለት የማይዳሰስ የማይነካ ውስጥ ያለ እኮ ነገርኩ እኮ። እኔ ግራ ሃይማኖት ምንድነው ልዩነቱ? እሱ ልጅ በእንግሊዝኛ ተናገርሽው ደግመሽ። እምነት ማለት ፌዝ ነው አልሽኝ።
እኮ ክሊር ሁለቱ አንድ ነው ስትል ኢቭን ተርሚኖሎጂ ሁለት ቃላቶች እንደሆኑ ከአማርኛ አልፌ በእንግሊዝኛም እያስረዳሁ ነው። ሁለት ላንጉዌጅ ሁለት ቃላቶች አንድ አይነት ሐሳብ የሚገልጡ አንድ አይነት ትርጉም ያለው ባይ ዘ ዌይ እኔ ማውራ ሌላ አንተ ማውራ ሌላና ክሊርሊ በጣም ጋፕ ይታየኛል። ላይክ በጣም ሙድም ስትይዝ ስለነበረ አጀንዳ ሌላ እንደሆነ ያስታውቃል። ቢካዝ ክሊርሊ እኔ አጥርቼ ላወራህ፣ አጥርቼ ላብራራልህ፣ አጥርቼ ልመልስልህ፣ አጥርቼ ልጠይቅህ ነው እዚህ ያለሁት። አንተ ግን ቴብሉን ወይም ጠረጴዛውን እያሽከረከርከው ነው። ጠረጴዛውን አቁመውና ቤቲ ይሰማሻል? አይ ቆይ ኖርማሊ ደህና ነሽ? እኔ ደህና ነኝ። እሺ ለማወቅ ነው የጠየቅሽው ወይስ ደግሞ ከምን አንጻር ነው? ማለት ጥያቄሽ ከምን አንጻር ነው? ክሊር ብታረጊልን ጥሩ። እኔ የደረስኩበት ነገር አለ ወይም ሪሰርች አድርጌ ወይም አንብቤ ወይም አመዛዝኜ ገባ እንደዚህ ሲምፕል እኮ ነው። እኔም የጠየቅኩትን ጥያቄ ነው። የመጀመሪያው ሃይማኖት የትኛው ነበረ? ራሴንም ገባ ጠያቂ አይምሮ ይባላል። ዳሴት አይምሮ ምንም ሶቅራጠስም ሌላ የተፈላሰፈው የለም። እኔ ጥያቄ ነው የጠየቅኩት ነው ያለው። ምንድን ነው ጥያቄ መጠየቄ ነው ቢኒን ኦፌንድ ያደረገው? ለምንድን ነው አታክ የሚያደርገኝ? ወይት ከዛ ሳልፎ ለምንድን ነው ኮሜንት ላይ አስወጣት የሚሉት? መች ገና ማውራት ጀመረንና ነው አስወጣት እንደዚህ ናት? ኖ ይሄ ዲስሪስ አየህ፣ ሪሊጅን ተከታይ ነኝ ብሎ ያለ 400 ሰው ማህል ወይም ስለ ሃይማኖት ቦታ አለኝ ያለ ሰው ነው ታችን ኮሜንት ላይ ያለው። የእናንተን ቢሄቪየር ሉክ እናንተ ስለምትስቁ እናንተ ሙድ ስለምትይዙ ኮሜንት ላይ ያለ ሰው እኔን ዲስሪስፔክት እያደረገኝ ነው። ይኸውልሽ የመጀመሪያ ኮመንት እኛም እየተሰደብን ነው እዚህ ጋር ቁጭ ያልነው። ማንም ሰው እየተሰደበ ነው። ኖርማሊ ማንም ይሳደባል። ከየትኛውም እምነት የሆነ በቃ መሳደብ የሚፈልግ ሰው ይሳደባል። በቃ እኛ አትሳደቡ ከማለት ውጭ ምንም ልናደርጋቸው አንችልም። ሲቀጥል አንቺ ይህንን መቆጣጠር ካልቻልሽ መግባት የለብሽም። ኤኒዌይስ እንደ አንቺ አይነት ሰው ነው ከታች ያለው እዚህ ጋርም ያለው። ግን አሁን አንቺ እኔ አሁን ጥያቄ የምጠይቅሽ የአንቺ እምነት ምንድን ነው? እኔ መልስልሻለሁ። ስለጠየቅሽው እምነት እኔ መልስልሻለሁ። ምን ነበረ የነበረው መጀመሪያ ላልሽው ችግር የለውም። ልጠይቀኝ አትችልም። ሃይማኖቴን ልጠይቀኝ ትችላለህ። እምነቴን ግን ልጠይቀኝ። እምነት የሚጠየቅ ነገር አሁንም እኮ የእናንተና የኔ ሌቭል አልተግባባም። ሃይማኖትሽ ምንድን ነው? እሺ ሃይማኖትሽ ምንድን ነው? ችግር የለውም። እሺ ሃይማኖት እኔ አሁን በደረስኩበት እውቀት አልኩህ። ሃይማኖት 3000 ሃይማኖት ባለበት ሃይማኖት ብል ከ3000 ያንቺ ምንድን ነው? ሂፖክሪሲ ይባላል። ሂፖክሪሲ ይባላል። ከ3000 ግን 2 መጽሐፍ አለ። በጣም አንብቤ ሁለቱንም ልቤ ዳይጀስት ያደረገው የዋጥኩትኝ መጽሐፍ ቅዱስም ቁርአንም። ኢስላምን ሳየው በጣም ሚስ ፐርሲቭ ተደርጓል፣ ሚስ አንደርስቱድ ተደርጓል። ምክንያቱም ሁሉ ነገር ላይ እኔ ጥሩን ነገር ነው ፈልግ የሚሄደው መጥፎ ነገሮች ሉክ ማላምንባቸው ፕሪንሲፕሎች ሊኖሩ ይችላሉ። ከዛ ደግሞ ግን 10 ነገር ጥሩ ነገር ቢኖረኝ እኔና 1 ነገር ጎዶሎነት ቢኖረኝ አንተ እኔን ትወስደኛለህ፣ እኔን ትተወኛለህ? እሱ መልስልኝ እስቲ። በጣም ጥሩ ቀላል ጥያቄ ነው የጠየቅሽኝ። በነገራችን ላይ አሁን ለምን እንደሆነ ታውቂያለሽ? ሰው አይደለም ስለ አንቺ ህይወት የሚወስነው፣ ስለ እኔ ህይወት የሚወስነው ሰው አይደለም፣ አምላክ ነው። አምላክ የሆነ ፐርሰን ደግሞ ጉድለት ሊኖርበት አይገባም። ስለዚህ ጉድለት ያለበትን ነገር ሳይሆን መከተል ያለብን እውነተኛ የሆነውን ትክክለኛ የሆነውን ነው መከተል መቻል ያለብን። ገብቶሻል አይደለ? የሆነ አንካሳ የሆነን ነገር ተከትለን የምንገባው ገደል ነው። ምክንያቱም መጽሐፍ ቅዱስ ሲናገር እውርን ቢመራው ተያይዞ ገደል ነው የሚገባው ይላል። ገብቶሻል አይደለ? ስለዚህ ትክክለኛ የሆነን ነገር ይዘን መጓዝ እንጂ ያለብን ጉድለት ያለበትን ነገር ጉድለት እያለበት ትክክል ነው ብለን ብንሄድ፣ ምክንያቱም ራሱ የሚጠራጠር ራሱ የማያምንበትን ራሱ እርግጠኛ ያልሆነበትን ነገር እኛ ልክ ነው ብለን ተከትለን ብንሄድ ራሱ እንኳን የሚያርፍበትን የማያውቅን ፐርሰን ብንከተል እኛም ጠፊዎች ነን። ገብቶሻል? ብዙ ሪሊጅኖች አሉ። ለምን እነሱን አታክ አታረግም? ክሊርሊ እኔ እንደ ፖለቲካል ሳይንስ ኖሌጄ
የእናንተን ኮንቨርሴሽን በጣም ስሰማው ከማህበራዊ ኤሰንስ አልፎ የመማማርን ግራውንድ የያዘ የመማማርን ቦታ የመማማርን ቫሊዩ ያከበረ ኮንቨርሴሽን ሳይሆን ፒውርሊ አንድን ነገር አንደርማይን የማድረግ ዝቅ የማድረግ ለምን ወይት ቆያ እንዴ ያለ ማስረጃ አታውሪ። ማስረጃ አምጪ። አሁን እኛ ዝም ብለን ከመሬት ተነስተን ምንም ነገር ያደረግነውን እስኪ አንድ ማስረጃ አምጪ፣ አንድ ብቻ። ሌላ አላልኩሽም፣ 2 3 አላልኩም። ከመሬት ተነሳ አላልኩም። ቆይ ቤቲ አንዴ መጽሐፍ ቅዱስን ተቀበያለሽ? አዎ ተቀበለሽ። ሙሉ በሙሉ ተቀበለሻል? ሙሉ በሙሉ ስትል አዎ ሙሉ በሙሉ ስለተቀበልኩኝ ስላሴ የሚል ቃል አላገኘሁበትም። ለምሳሌ ሚል አይ ነው መጽሐፍ ቅዱስ ሁሉ ነገር ነው። መጽሐፍ ቅዱስን እቀበላለሁ። ሃይማኖቶች ናሬት የሚያደርጉትን ግን እዛው ስላገኘው አልቻልኩም። ቆይት ስለ ሃይማኖቱ ታዩ፣ ሃይማኖቱን ታዩ። ሃይማኖት ማለት ምን ማለት ነው ብለሽ ላትመልሺው ትችላለሽ። ሃይማኖት ማለት የግዕዝ ቃል ነው። መጽሐፉ ላይ የሚጠቀመው የግዕዝ ቃል ነው። ሃይማኖት ማለት እምነት ማለት ነው። እምነት ማለት ሃይማኖት ነው። ሃይማኖት ማለት እምነት ነው። ለኔ አይደለም። ለኔ አይደለም እኮ ለአንተ ነው። አሁንም ኖ እኔ ምነው ተቀበይ ልትል አትችልም። ነው ልትለኝ አትችልም። መጽሐፍ ቅዱስን ትቀበያለሽ ወይስ አትቀበይም? አሁን እጅሽ ላይ ያለው መጽሐፍ ቅዱስ እኔ ቤቴ ውስጥ አሁን ቪዲዮ አብርቼ ላሳይ ስንት መጽሐፍ ቅዱስ እንዳለኝ። አንድ መጽሐፍ ቅዱስ ነው ያለው። ቆይ አንድ መጽሐፍ ቅዱስ እንዳለ አላውቅም። ምድር ላይ ብዙ መጽሐፍ ቅዱስ አለ። አድምጪኝ ፕሊዝ። ትርጓሜዎች በርካታ ናቸው። በተለያየ ዘመን መጽሐፍ ቅዱስ ይተረጎማል። ኦኬ በደንብ ልታስተው የሚገባው አሁን መጽሐፍ ቅዱስን ትቀበያለሽ እጅሽ ላይ ያለው ወይስ አትቀበያለሽ? ቪዲዮ ኦኬ ይኸውልሽ ትርጓሜዎች ብዙ ናቸው። አይ ልነግርህ ነው እየነገርኩሽ እኮ ግራ ገባኝ። ላይክ ከኢትዮጵያ እየነገርኩሽ እኮ ነው ቤትዬ። ይኸውልሽ በፍቅር ነው ማውራሽ። እየነገርኩሽ ነው። ሲተረጎም ዋናው ምንጩ መጽሐፍ ቅዱስ አንድ ነው ምንጩ። ሲተረጎም ግን በርካታ ትርጓሜዎች ይሰጣሉ። በየዘመናቱ ይተረጎማል። ምናልባትም የቋንቋ የቃላት እንትኖች ሊኖሩ ይኖራሉ። እኔ ብዙ አሳይሻለሁ እኮ አልኩሽ። መጽሐፍ ቅዱስ አንድ ነው አልኩሽ ቤቲ። አሁንም አእምሮሽ ዝጊው። እሱ ቋንቋ ጊዜ ፕሊዝ ምንም ማለት አይደለም። እያደመጥሽ መጽሐፎቼ ባሳየ ምንም ደግሞ ልብ ባሳየ ችግር አለ? ለምንድን ነው ማሰብ ማለት ምን ችግር አለ? ባሳየ መጽሐፎቹ እየሰማሁ ነው። ስንት አይነት ቁርአን እንዳለ ታውቂያለሽ? ግን ብዙ አይነት ቁርአን እንዳለ ታውቂያለሽ? ለእኔ አንድ ቁርአን ነው እስካሁን ያለው። ሁሉም አንድ አይነት ነው እስካሁን ባለኝ። እኔ አሁን ለምሳሌ ሱኒ ሺዓ የሚለው ፐርስፔክቲቭ አልቀበልም። ጭራሽ ያስቀኛል። ስሚ ብዙ አይነት ቁርአን እንዳለ ታውቂያለሽ? ወደ 20 የሚጠጋ ቁርአን እንዳለ ታውቂያለሽ? አላቅም። በቃ አላቅም በያ። እንደዛ ነው የሚባለው። አላቅም እኮ አልኩ። ምን ችግር አለ? አላቅም በያ ለምን ትላለህ? ለምን ኦፌንድድ ሆንክ? ለምን አንድ ብቻ ነው ቁርአን ያለው? ለምን ትያለሽ? I'm showing you ቤቲ ለምን ቪዲዮ ከፈትሽ? አንዴ ቪዲዮ ናት። ችግር አለ? ብዙ ምን ያህል መጽሐፍ እንዳለኝና ምን ያህል መጽሐፍ እንዳለኝና አድሬስ አድርግልኝ ፕሊዝ። ለጠየኩሽ ብቻ አድሬስ አድርግልኝ። መጽሐፍ ቅዱስን ትቀበያለሽ? አሁን እኔ ስለ ትራንስሌሽኖች አይደለም ስለ ትርጓሜዎች አይደለም፣ ሙሉ በሙሉ ትቀበያለሽ? አዎ። ጎበዝ ሆልድ ኦን። ቁርአንንስ ሙሉ በሙሉ ትቀበያለሽ? አዎ። ኦኬ እንመዝነው እንግዲህ መጽሐፍ ቅዱስና ቁርአንን እንመዝነው። እኔና አንቺ አንድ ክፍል ይዘን ማን ነው ትክክለኛ? ኢየሱስ ክርስቶስ የምትቀበይ ከሆነ ኢየሱስ እኔ እውነት መንገድ ነኝ አለ። መሲሁ ክርስቶስ ነው ይላል እዛው መጽሐፍ ላይ። ምንም ችግር የለው። መሲሁ ማለት ምን ማለት ነው? መሳያ፣ ፕሮፌት፣ መልእክተኛ። የስ ምን ማን አለሽ? ትርጓሜ አምጪ። ሌላ ሌሎች ቨርሶች ላይ እንግባ። ሲምፕሊ ማለት ምን ማለት? አድምጪኝ።
ይኸውልህ እኔ መሲ ማለት እንዳንተ ምን ማለት ነው አልኩሽ። ቆይ ተረጋጋ። አንብበሻል አይደለ? አንብበሻል አይደል? እንዴ ተረጋጋ። አንብበሻል አይደል? አዎ እንዳንተ ግን ቁጭ ብዬ ታክል አረጋ አይደለም ያነበብኩት። እኔ ለማለት ነው እውነትን ለማግኘት ነው ያነበብኩት እንጂ ከሰው ጋር እንደዚህ ልከራከርበት አይደለም ያነበብኩት። ነገሪ መሲ ማለት ምን ማለት ነው? መልእክተኛ እኮ አልኩህ። አሁን እኮ ነገር አንቺ ማስረጃ ኦኬ። ትርጉሙን ዲክሽነሪ ትርጉሙን ነው የጠየቅኩ። ኦኬ ማስረጃ አምጪ። ክፈቺ። ይኸው በትልቁ ነሽ። የላ ፋስት ከጎግል ነው የምታመጪው? ሌላ ስልኬ ጎግል ነው መልስሽ? አይ በታዲያ አማርኛ ዲክሽነሪ ዌር ማታውቂውን ነገር አላውቅም ነው የሚባለው። እሺ የራስሽን ዲፊኒሽን ልትሰጪ አይገባም። ኦኬ ዲፊኒሽን አልሰጥኩል አትስጪ። ዴፊኒሽን እየሰጠች ነው። መሲ ማለት መልእክተኛ የሚል አለሽ? ከየት አመጣሽው? ወይስ አንድ ሰው ኢየሱስ ጋር መጣና ኦ ጉድ ማስተር ዋት ሻል አይ ዱ ቱ ኤንተር ሄቨን አለው። አንተ ጥሩ ጌታ ገነት ለመግባት ምን ላድርግ ሲለው ኢየሱስ መለሰ Why are you calling me the good master? Only him my father is the good master. እኔ ነኝ የሚታረኩሽ። ለጠየቅኩሽ ጥያቄ መልስ ሳትሰጪ ወደ መጽሐፍ ቅዱስ ትንታኔ ውስጥ አትግቢ፣ አስተምሮት ውስጥ አትግቢ። መሲ ማለት ምን ማለት ነው ብዬሻለሁ። ሚዩትሽን አንቺና መልሽልኝ። ያ ልጅቷ እኮ አጭበርባሪ ነች። ሙስሊም ነች። ባይተው ኢየሩሳሌም ላይ መጣች ተምሬያለሁ ምናምን ትላለች። እሱ ጋር ሄዳ መሰል አጭበርባሪ አውርዷት። ፓስፖርቴን ላሳየህ ቤተልሔም ግዛቸው እንደሆንኩኝ አንዴ ዌይት እኮ ላሳየው ነው። አንዴ ተረጋጋ። ኢየሱስ ክርስቶስ አምላክ እንደሆነ ትመሰክሪያለሽ? አትመሰክሪም? አልመሰክርም። በቃ አንቺ ክርስቲያን አይደለሽ እንዳትሆን እኮ ለኛ አላልኩህም። ክርስቲያን አላልኩህም። አላልኩህም። አንተ ነህ እያልክ ያለኸው። ፈርስት ኦፍ ኦል ቤተልሔም እንደሆንኩ አሳየን ጎበዝ፣ አሳየን። ፓስፖርትሽን አሳየን እስቲ። ውስጥ ነኝ ያለሁት። ባችለርስ ዲግሪንም እዛው ጋር አሳይሃለሁ። ፓስፖርቴን ብቻ አይደለም ማሳየሽ። አንዴ ተረጋጋ። ሸር አፕ ፕሩቭ እስካረግልህ ድረስ እንደው ታሳይና I'm 28 years old. ፎቶሽን አሳይ። አንቺ መሆኑን በምን ነው? ሆልድ ኦን ፎቶሽን አሳይ። ቤትዬ ለምን ነው ፎቶዬን የማሳይ? አንተ ነህ ቦስ እንደ እዚህ ጋር ተረጋጋ። የሌላ ሰው ቢሆንስ? ፎቶሽን አሳይ። ፎቶሽን አሳይና ራስሽን ግለጪ። ቤቴልን በሚለው ላይ ፎቶሽን አሳይተሽ ራስሽን ግለጪ። አንተ ይሄንን ማስረጃ እየሰጠው ከበቂ በላይ ይኸው ፖለቲካል ሳይንስ ነው የተማርኩት ብያለሁ። ማንበብ ትችላለህ። በቃታችሁ ታውቃለሽ። እሺ ጨዋታ እንዳለ ጨዋታኛ አንዴ እንትን ብትል ጥሩ ነበር። መጽሐፍ ቅዱስን ወደ እሱ ሀሳብ መምጣት አለበት ወይስ እሷ ነች ወደ መጽሐፍ ቅዱስ ሀሳብ መምጣት ያለባት? የኔ ጥያቄ እሱ ነው። ሁለተኛው ነገር ደግሞ ምንድነው እሱ እናንተ ቁርአንን ስትል ቁርአን እኮ ነው የክርስቲያኖችን ስም እየጠራ እየተናገረ ያለው። ስለዚህ ስማችንን እስከጠራህ ድረስ ቁርአን አይ ያን ሚስኮት እያደረገ ነው። ስለዚህ ይሄ ያደረገው ነገር ደግሞ ትክክል ስላልሆነ መስተካከል አለበት ማለት ይሄ ወንጀል ነው ብዬ አላስብም። በሷ ኮንቴክስት በመሄድ አይ እናንተ ቁርአን ላይ እንደዚህ ታደርጋላችሁ ስትል ቁርአን ክርስቲያኖች ብሎ ስማችንን እየጠራ አንዴ ይረግመናል፣ አንዴ ይመርቀናል። ስለዚህ የትኛውን እንያዝ ብለን ያንን ነገር መጠየቅ ማለት እዛ ላይ ሀሳብ መስጠት ማለት ይሄ እንትን ነው ብለናል። ስለዚህ ይሄን ሀሳቧን ብታስተካክል። ሌላው ደግሞ መጽሐፍ ቅዱስ ወደ እሷ ሀሳብ መምጣት ሳይሆን ያለበት እሷ ነች ወደ መጽሐፍ ቅዱስ ሀሳብ መምጣት ያለበት። ይሄን ለማለት ነው። ያው ቤኒ ተስፋዬ የሚለው አካውንት የማን ነው ማለት ከገባ በጣም ቆይቷል፣ አላወራም እስካሁን። ሌላ አጀንዳ እንዳትሰጧት፣ ስለሷ እንዳታወሩ። ሌላ ሀሳብ እንትን ተስፋዬ ለመስጠት ነው የሞከረችው። ተስፋ የሚለው አካውንት የማን ነው ማለት ኖርማሊ እስካሁን አላወራም።
ቆይቷል ከገባ ምናልባት ሪፖርት እንዳይሆን ሪፖርት ቢሆን ወደ ውስጥ ሲገባ ታየው ነበርና ተኝቶ መሰለኝ። ኦኬ አይ ዶንት ኖ ማለት ይሄ ፖለቲካ ለመስራት የሚመጣውን ሰው ወዲያውኑ ማውረድ ነበረበት። ወዲያውኑ እንዲህ አይነት ሰው አታቆዩ። ፖለቲካ ለሚሰሩት ሌሎቹ ቀርተው ፖለቲካ ሊሰሩበት ማለት ነው። እና ወደ ውይይታችሁ ተመለሱ። ፎቶዬንና ራሴን ላሳያቸው ነበር እያለች እየጻፈች ነው ከታች። አንፈልግም ያንቺን ፎቶ፣ ያንቺን ሀሳብ፣ ያንቺን ፎቶም አንፈልግም። መጽሐፍ ቅዱስን አንብቤ ብላ ትከራከራለች። ቁርአን የተለያየ እንዳለ ታውቂያለሽ፣ አላቅም አንድ ብቻ ነው ትላለች። ለምን ከእንደዚህ አይነት ሴት ከጊዜያችን እንትን አለ? ማንነታቸውን ደብቀው የሚመጡ አጭበርባሪዎች ናቸው እነዚህ። የሆነ ሳይድ ይዛ ስለሆነ የመጣችው ኖርማሊ ምንም አስፈላጊ አይደለም። ሳይድ ይዛ ነው የመጣችው ማለት ብዙ አይነት መጽሐፍ አለ፣ ነገር ግን አንድ አይነት ቁርአን ብቻ ነው የማውቀው። ታውቂያለሽ? አላቅም። ይሄ መልስ አይሆንም። መጽሐፍ የገባችው ራሱ እስልምና ሲተች ነው። ኦፌንድድ ምን ኦፌንድድ አደረጋት? እስልምና ሲተች ለምንትና ምን አናደዳት? ምን አናደዳት? ግንኙነት ከሌለው ምን አቃጠላት? እኔ ማውቀው አንድ ማኑስክሪፕት እንዳለን ነው ማውቀው። መጽሐፍ ቅዱስ ላይ አንድ ማኑስክሪፕት ነው ያለን። አንድ ማኑስክሪፕት ላይ ከዛ ላይ ተነስተው ወደ አማርኛ ይተረጎማል፣ ከዛ ላይ ተነስተው ወደ እንግሊዝኛ ይተረጎማል። አንዳንዶች ባይብል ከጄምስ አሁን ኪንግ ጄምስ ከግሪኩ ሲተረጎም ከኪንግ ጄምስ ደግሞ ወደሚፈልጉት ቋንቋ ደግሞ የሚተረጉሙ አሉ። ስለዚህ አሁን የተለያዩ ቨርዥኖች ሊኖሩ ይችላሉ እንጂ ምንጩ ግን ዋን ባይብል ነው ያለን። አንድ ባይብል ምንጩ የተለያዩ ቨርዥኖች ሊኖሩ ይችላሉ። ወደ አማርኛም ይተረጎማል። ኢቨን ኢትዮጵያ ውስጥ 81 ቋንቋ አለ። ወደ 81ዱም ቋንቋ ይተረጎማል። መነሻው ግን አንድ ነው። አንድ ነው። ሲተረጎም የቃላት ስህተቶች ሊኖሩ ይችላሉ። አንዳንድ ቦታ ላይ ወደ ኦሮምኛው ሲወሰድ የሆነ ስህተት፣ ወደ እንግሊዘኛው ሲወሰድ አንዳንድ እንትኖች ሽፍት የሚያደርጉ ነገሮች ይኖራሉ። ግን መጽሐፍ ቅዱስ ውስጥ ለሰው ልጆች ያለው የመዳን ሐሳብ አይሰጥም። ዋናውን ሐሳብ አይሰጡም። የቃላት የቁጥር ልዩነት ሊኖር ይችላል። አንድ መጽሐፍ ግን እንዳለ እኛ አምናለሁ። አንድ ማኑስክሪፕት። ቁርአን ግን እንደው ዋርሽንና ሀፍስ ቁርአንን እንዲህ ብናየው ምንጩ ከአንድ ነው ብለህ ለማለት ሁሉ የሚከብድ ንግግሮች አሉት፣ ነገሮች አሉት። የተለያየ ሐሳብ ያለው ዋናውን ሐሳብ ስቶ ሲተረጎም ታያለህ። ዋናውን ሐሳብ ከሳተ ደግሞ ምንጩ የተለያየ ነው ማለት ነው። ዋናው ምንጩ መነሻው የተለያየ ነው የሚሆነው። ስለዚህ እኛ አሁን እንደው እንደ እህታችን ቤተልሔም ሐሳብ መጽሐፍ ቅዱስንም እቀበላለሁ እንደገና ደግሞ ቁርአንንም እቀበላለሁ ካለች የሚመዘነው እንግዲህ በአስተምሮቱ ነው። ዋናው የመዳን ሐሳብ ባለው አስተምሮቱ ነው። ኢየሱስ ክርስቶስ እኔ እውነት ነኝ አለ። እኔ እውነት መንገድ ነኝ። የሚሄድበትንም ያውቅ ነበር ኢየሱስ ክርስቶስ። የት እንደሚሄድ ስፍራን ላዘጋጅላችሁ እሄዳለሁ አለ። ኦኬ፣ መሐመድስ እኔ እውነት መንገድ ነኝ አላለም። እንደውም መጽሐፍቱ የሚያወራው ከሰይጣን ተቀብዬ እንዳመጣው በመላይኩ ይሄ መጽሐፍን አግኝቼዋለሁ ብንዬ ሐዲሱን ማለት ነው። ከሰይጣን ሊትራሊ እንደተቀበለ የሚናገርበት ክፍል ነው። በጅብሪል አማካኝነት ይመጣ የነበረው ወደ እኔ ሰይጣን ነው ብሏል። ይሄኛው መጽሐፍ ነው ሐዲሱ አንድ ጊዜ ጻፍከው አሉኝ። ከጎግል ላይ ሰርች አድርጌው አግኝቼው ጻፍከው አሉኝ። መጽሐፉን አግኝቼዋለሁ፣ ልክልሃለሁ። ኦኬ፣ ሊትራሊ ቃል በቃል ፒዲኤፍ ያ አለ። ፒዲኤፍ ሙሉ አለኝ ሁሉ ይስ ቃል በቃል መሐመድ ይሄን ነው ከሰይጣን ነው የተቀበልኩት፣ በመላኩ ተመስሎ ይመጣ የነበረው ሰይጣን ነው አለ። አንደኛው ይሄ ነው። ሁለተኛው ደግሞ አስተምሮቱ ከየት ነው? ምንጩ ከሰይጣን እንደሆነ ሐዲሳቱ፣ ቁርአኑ፣ ተፍሲሩ ወደዛ ይመራናል። ኢቭን ኢፍ መሐመድ በእኔ ምን እንደሚሰራ ወዴት እንደሚሄድ አያውቅም ነበረ። በሐዲሱም ተነግሯል፣ በቁርአኑም ተናግሯል። ወዴት የሚሄደው የሚያውቀው ነው የተሻለ። የት እንደሚሄድ የሚያውቀው ምን እንደሚያደርግ የሚያውቀው ነው የተሻለ ወይስ ወዴት እንደሚሄድ ምን እንደሚያደርግ የማያውቀው? እዚህ ላይ ቆመን እናውራ። መጽሐፍ ቅዱስና ቁርአን በዚህ መስርተው ኦኬ፣ ይቅርታ አድርጉልኝና አጀንዳ ሰጣችሁን ረደችውና ወደ ውጡ። ከዚህ ያ ወደ ተጀመረው ተመለሱ።
በል እንግዲህ እንትኑን በእፍኝ ዱቄትና በፀጉር ማሳጃ ትለወጥ የነበረችው ሴትን አሳየን። መጽሐፍ ቅዱስ ላይ ክፈትና ሳይ እሱ መጽሐፍታለን ይሻላል። ግን መጽሐፍ ቅዱስ ሲጻፍ የሰዎች ስህተትም አለበት። እሱም ተጽፎልናል። የሰዎች ስህተት ለሰዎች የወጣው ሕግ ሁሉ ተጽፎልናል። ለትምህርታችን ተጽፏል። እግዚአብሔር በዛ ላይ የወሰደው እርምጃ አለ፣ ያልወሰደበትም አለ። በነገራችን ላይ ቢናይ መጥፈት የሚችል ሰው አለ። ሱራ 4 ከፍተና በኢብን ከቲር ተፍሲር ክፈቱትና አላህ ሴቶችን እንዴት እንደሚያስደፍር ተመልከቱ። ዛሬ በነገራችን ላይ ቢኒ እኔም እፎይ ነኝ እስከሚከፍተው ድረስ እንዲህ አይነት አጀንዳ ይዘው የሚመጡ ሰዎች ማለት ኖርማሊ ለራሳቸውም ነፃና ጥሩ አይደሉም። ታውቃለህ አይደለ? ምክንያቱም የሆነ ተምታቶባቸዋል። የያዙትን ነገር አያውቁትም፣ ምርጫቸውንም አያውቁትም በትክክል። ኤኒዌይስ በሁሉ ነገር ትቃወሳለህ። ገባህ አይደለ? ብዙ ነገር ስትይዝ እንትን ነው የምትሆነው። ከየትኛው እንደምትሆን አታውቀውም። አይምሮ ይበረዛል። ገባህ አይደለ? እና ያው እነሱ ያወቁ ነው የሚመስላቸው። ገብተዋል። በእንደዚህ አይነት ነገር ውስጥ ያሉ ሰዎች እኔ የገዛ ጓደኛዬ ይሄን ነገር የሚከተል ይሄን የሚያደርግ ልጅ ከጥቅም ውጭ ሆኗል። ዛሬ ራሱን ስትሆኑ የሚንቀሳቀሰው ገብተዋል። የሆነ ነገር ካልመረጥን እንዴት ነው ይሄንንም ያንንም። ለምሳሌ ያው እንትና ቢኒና ኢየሩስ ወንድ ናቸው እንደማለት ነው። እና ለእኔ እንደዛ ነው። ገብተዋል አይደለ? ይሄንንም ያንንም እንትን ብሎ ማወቁ አንድ ነገር ነው፣ ጥሩ ነው። ይሄንን እቀበላለሁ፣ አምንበታለሁ፣ ይሄንንም አምንበታለሁ ማለት ግን ሌላ እብደት ነው። ገና የተቀላቀለበት ሰው ነው፣ አልወጣላቸውም። እንደዛ ነው። ያ ነው እኔ ጋ ያለው ስሜት። ሺዝ ሙስሊም አይ በዛ ላይ ሰው እንዴት የመሲሁን ማንነት ኢንተርፕሬት ማድረግ ገብቷል። አንድ ክርስቲያን መሲህ ማለት ምን ማለት ነው ሲባል ያው እዚህ ክፍል ላይ እዚህ ቦታ ላይ ይላል